የአሌክሳንድሪያው ውሽንፍር። ምዕራፍ 1 የአርዮስ መነሳት። ታሪኩ የሚጀምረው በአራተኛው ክፍለ ዘመን መጀመሪያ ላይ በታላቂቷ የግብጽ ከተማ በወቅቱ ክርስትና ከሮማ ነገስታት ይደርስበት ከነበረው የ300 ዓመታት የደም ስደት አገግሞ ገና መተንፈስ የጀመረበት ወቅት ነበር። በዚህ ሰላማዊ አየር መካከል ግን ከውስጥ የሚበላ ከባድ ማዕበል ተነሳ። ቄስ አርዮስ የተባለ ረጅም፣ ቀጭን፣ ቁም ነገረኛና እጅግ አንደበተ ርቱዕ የነበረ መምህር በከተማዋ ታዋቂነትን አተረፈ። አርዮስ ተራ መምህር አልነበረም። የሕዝቡን ልብ የመስረቅ ጥበብ ነበረው። ትምህርቱን በቀላሉ ለማስረጽ እንዲመች አድርጎ ሐሳቡን በዜማና በቅኝት እያደረገ ለወደብ ሰራተኞች፣ ለተጓዦችና ለሴቶች ያሰራጭ ነበር። የእርሱ ዋና መፈክር እንዲህ የሚል ነበር: የወልድ የኢየሱስ መኖር ከአብ በኋላ የመጣ ነው። እርሱ የፍጥረት ሁሉ መጀመሪያ እንጂ ራሱ ፈጣሪ አይደለም የሚል። ይህ ትምህርት በአሌክሳንድሪያው ሊቀ ጳጳስ በአሌክሳንድሮስ ዘንድ ከባድ ቁጣን ቀሰቀሰ። ሊቀ ጳጳሱ አርዮስን አስጠግቶ ቢመክረውም አርዮስ ግን በአቋሙ ጸና። ክርክሩ ከአሌክሳንድሪያ አልፎ መላውን ምስራቅ ዓለም፣ ሶሪያን፣ ፈለስጤምንና ኤዥያን በሃይማኖት ውዝግብ አናወጣት። ሕዝቡ በገበያ ቦታ፣ በሱቅና በየመንገዱ ሳይቀር ስለ መለኮት ባህሪ ይከራከር ይጣላም ጀመር። ምዕራፍ 2 የኒቅያው ታላቅ ስብሰባ 325 ዓመተ ልደት። ይህ የሃይማኖት መከፋፈል አዲስ ክርስትናን የተቀበለውንና ሰፊውን የሮማ ግዛት በሰላም ለመምራት የሚፈልገውን ንጉሥ ቆስጠንጢኖስን አስደነገጠው። ግዛቱ በሃይማኖት ምክንያት እንዳይፈራረስ በመስጋት በታሪክ ለመጀመሪያ ጊዜ ከመላው ዓለም የተውጣጡ ጳጳሳት በንጉሳዊ ወጪያቸው ተጉዘው በኒቅያ ከተማ እንዲሰበሰቡ ጥሪ አስተላለፈ። በ325 በኒቅያው ንጉሳዊ ቤተ መንግሥት አዳራሽ ውስጥ ከ318 በላይ ጳጳሳትና በርካታ ዲያቆናት ተቀምጠዋል። የጉባኤው አባላት ገጽ ራሱ ታሪክ ነበር። አንዳንዶቹ ገና ከጥቂት ዓመታት በፊት በነበረው የስደት ዘመን ዓይናቸው የፈሰሰ፣ እጃቸው እየተቆረጠ በብረት የተተኮሱ ሰማዕታቶችም ነበሩ። በሌላ በኩል ደግሞ ንጉሡ ቆስጠንጢኖስ የወርቅ ዘውዱን ደፍቶ በዕንቁ የተሸለመ ቀይ ልብሱን ለብሶ በክብር በመካከላቸው ተቀመጠ። ክርክሩ ሲጀመር አርዮስ በልበ ሙሉነት መድረክ ላይ ቆሞ የራሱን ፍልስፍና በዝርዝር አቀረበ። አርዮስ እንዲህ አለ: ኢየሱስ ፍጡር ነው እያለ ሲናገር በጉባኤው የነበሩት አረጋውያን ጳጳሳት ጆሮአቸውን በእጃቸው ይደፍኑ ጀመር። በዚህ መሃል ነው ታዋቂው ታሪክ የተከሰተው። ዛሬ በዓለም ዙሪያ በደግነቱና በስጦታው ሳንታ ክላውስ ባባ ኖኤል ተብሎ የሚታወቀው የሜራው ጳጳስ ቅዱስ ኒቆላዎስ የአርዮስን ድፍረትና ንግግር መታገስ አቅቶት ከመቀመጫው ተነስቶ ወደ መድረኩ በመሄድ የአርዮስን ፊት በጥፊ አጮለው። ንጉሡም በጥፊ በመምታቱ ምክንያት ኒቆላዎስን ለጊዜው አስሮት ነበር። በመጨረሻም ከአሌክሳንድሪያ የመጣው ወጣቱና ብልሁ ዲያቆን አትናቴዎስ መጽሐፍ ቅዱሳዊ ጥቅሶችን በማቅረብ የአርዮስን ክርክር ሙሉ በሙሉ አፈራረሰው። ጉባኤው ኢየሱስ ከአብ ጋር በባህሪ አንድ ነው የሚለውን የሃይማኖት መግለጫ አጽድቆ አርዮስንና ትምህርቱን አወገዘ። ምዕራፍ 3 የፖለቲካው ሰይፍና የመጽሐፍቱ እሳት። ጉባኤው ካበቃ በኋላ ሃይማኖቱ ወደ መንግስት ሕግ ተቀየረ። ንጉሥ ቆስጠንጢኖስ
የአርዮስን ወገን ለማጥፋት ከባድ የፖለቲካ እርምጃዎችን መውሰድ ጀመረ። 1. አርዮስንና 2 ያልተፈራረሙ ጳጳሳትን ኢሊሪከም የአሁኑ ባልካን አካባቢ በግዞት አሳደዳቸው። 2. የአርዮስ መጻሕፍትና ጽሑፎች በሙሉ ተለቅመው በእሳት እንዲቃጠሉ ንጉሳዊ ትእዛዝ ወጣ። 3. ከሁሉ የከበደው አዋጅ ግን እንዲህ የሚል ነበር። የአርዮስን ጽሑፎች ደብቆ የያዘ ማንኛውም ሰው ቢኖርና ፈጥኖ በእሳት ካላቃጠለ ተይዞ በተገኘበት ሰዓት ያለምንም ምሕረት አንገቱ በሰይፍ ይቀላል። በዚህ ጥብቅ አዋጅ ምክንያት በርካታ የአርዮስ ደጋፊ የነበሩ መምህራንና ተራ አማኞች መጻሕፍቱን ባለማስረከባቸውና ከአቋማቸው ባለመመለሳቸው በወታደሮች ተጨፈጨፉ። ቤተ ክርስቲያን በአርዮሳውያን ደም ተጨማለቀች። ምዕራፍ 4 የታሪክ መገለባበጥና የቤተ መንግሥት ሴራ። ነገር ግን ታሪክ እዚህ ላይ አላበቃም። ከኒቂያ ጉባኤ ከጥቂት ዓመታት በኋላ በቤተ መንግሥቱ ውስጥ ትልቅ የፖለቲካ ሴራ ተጠነሰሰ። የንጉሥ ቆስጠንጢኖስ እህት ኮንስታንሺያ የአርዮስ ደጋፊ በነበሩ ጳጳሳት ተጽዕኖ ስር ወደቀች። እሷም ከመሞቷ በፊት ወንድሟ ንጉሡ አርዮስን ይቅር እንዲለውና ታሪኩን እንዲመረምር ዳግም ለመነችው። ንጉሡም በሴራው ተሸውዶ አቋሙን ማለስለስ ጀመረ። በ333 ዓመተ ልደት አርዮስን ከስደት አስጠርቶ አነጋገረው። አርዮስም ተንኮለኛ ስለነበር የኒቂያን የሃይማኖት መግለጫ የተቀበለ አስመስሎ በሰነድ ላይ ፈረመ። ንጉሡም በአርዮስ ተደስቶ ወደ ቀድሞ ማዕረጉ እንዲመለስና በአሌክሳንድሪያ ቤተክርስቲያን በክብር እንዲቀበሉት አዘዘ። ነገር ግን ታላቁ አትናቴዎስ በወቅቱ የአሌክሳንድሪያ ፓትርያርክ የነበረው የተወገዘውን አርዮስን በፍጹም አንቀበልም በማለቱ ንጉሡ አትናቴዎስን ራሱን ወደ ትሪየር ጀርመን አሳደደው። አሁን የሥላሴ አማኞች የሚሳደዱበት፣ አርዮሳውያን ደግሞ በቤተ መንግሥት ድጋፍ የሚንደላቀቁበት አዲስ ምዕራፍ ተጀመረ። ምዕራፍ 5 ሚስጥራዊውና ዘግናኙ የአርዮስ ፍጻሜ 336 ዓመተ ልደት። በ336 አርዮስ ወደ ቆስጠንጢንያ ከተማ በታላቅ ድል አድራጊነት ገባ። ንጉሡ የከተማዋ ጳጳስ የነበረው አሌክሳንደር በአርዮስ እጅ ቅዱስ ቁርባን እንዲሰጠውና በይፋ ከቤተ ክርስቲያን ጋር እንዲያዋህደው ጥብቅ ትእዛዝ ሰጠ። የሥላሴ አማኞች በጣም አዘኑ። የቆስጠንጢንያው ጳጳስም ይህ እንዳይሆን ወደ መሠዊያው ወድቆ በጾምና በጸሎት ይማጸን ነበር። አርዮስ በቅዳሴ ሥነ ሥርዓት ወደ ቤተ ክርስቲያን ሊገባ አንድ ቀን ብቻ ሲቀረው ቅዳሜ ዕለት ከሰዓት በኋላ በደጋፊዎቹና በንጉሣዊ ወታደሮች ታጅቦ በቆስጠንጢንያ አደባባይ ላይ በኩራት ይጓዝ ነበር። ሕዝቡ ሁሉ በአድናቆት ይመለከተው ነበር። ድንገት ግን ልክ ወደ ቆስጠንጢኖስ ፎረም አደባባይ ሲደርስ አርዮስ ፊቱ ተለዋወጠ። ሊቋቋመው የማይችል ከባድና ኃይለኛ የሆድ ቁርጠት ያዘው። በዙሪያው የነበሩትን ሰዎች በአቅራቢያው መጸዳጃ ቤት ካለ ጠየቃቸው። ከፎረሙ ጀርባ ወደ ነበረ የሕዝብ መጸዳጃ ቤት በፍጥነት አመራ። ደጋፊዎቹ ከውጭ ቆመው ይጠብቁት ጀመር። ነገር ግን ግማሽ ሰዓት፣ 1 ሰዓት፣ 2 ሰዓት አለፈ። አርዮስ አልወጣም። በመጨረሻም የነገሩ መዘግየት ያስፈራቸው ደጋፊዎቹ በሩን ሰብረው ወደ ውስጥ ገቡ። ያዩት ነገር ግን መላውን የሮማ ግዛት ያናወጠ ዘግናኝ እይታ ነበር። አርዮስ በገዛ ደሙና በቆሻሻው ላይ ወድቆ ሕይወቱ አልፋለች። በአስደናቂ ሁኔታ ከፍተኛ የውስጥ ደም መፍሰስ አጋጥሞት አንጀቱና የውስጥ አካላቱ ሁሉ ፈሰው ነበር የሞተው። ይህ አሟሟት ታሪክን ለሁለት ከፈለው። የሥላሴ አማኞች ይህንን ክስተት የእግዚአብሔር ቀጥተኛ ፍርድና
የጸሎታችን መልስ ነው አሉ። የአርዮስ ደጋፊዎች ደግሞ ተቃዋሚዎቻችን በምግብ ወይም በወይን ውስጥ እጅግ አደገኛ መርዝ ጨምረውበት የገደሉት የፖለቲካ ሴራ ነው ብለው እስከ ዛሬ ድረስ ይከራከራሉ። ምዕራፍ 6 የደም ማዕበል መቀጠል። ከአርዮስ በኋላ የአርዮስ መሞት ግን በክርስቲያኖች መካከል የተነሳውን የደም ጦርነት አላቆመውም። ይልቁኑ ንጉሥ ቆስጠንጢኖስ ሲሞት ስልጣን የያዘው ልጁ ቆስጠንጢኖስ ዳግማዊ ፍጹም የአርዮስ ትምህርት ደጋፊ ሆነ። አሁን በቀል ተጀመረ። ንጉሡ የሥላሴን አስተምህሮ የሚደግፉ ጳጳሳቶችን በሙሉ ከስልጣናቸው አባረረ። ታላቁ አትናቴዎስ ለ5 ጊዜያት ያክል ከሀገሩ እየተሰደደ በግብጽ በረሃዎችና በገዳማት ውስጥ በገደል እየተሸሸገ ለ30 ዓመታት ያክል መከራን ተቀበለ። በሺዎች የሚቆጠሩ የሥላሴ አማኞች በአርዮሳውያን ወታደሮች ተጨፈጨፉ። ከሁሉ የከፋው ግድያ የተፈጸመው በአፄ ቫለንስ ዘመን ነበር። እርሱም የአርዮስ ወገን የነበረ ሲሆን የሥላሴ አማኞች የሚደርስባቸውን በደል ለማስረዳትና አቤቱታ ለማቅረብ 80 የሚሆኑ መምህራኖች፣ ቀሳውስቶችና ዲያቆናት ወደ እርሱ መጡ። ንጉሡ ግን አቤቱታቸውን አልሰማም። ይልቁኑ መርከብ ላይ እንዲሳፈሩ አዘዛቸው። መርከቧ አስቲካ ከተባለ ወደብ ተነስታ ወደ ባህር መካከል ስትደርስ ንጉሡ በሰጠው ምስጢራዊ ትእዛዝ መሠረት ወታደሮቹ መርከቧን በእሳት አያይዘው በሌላ ትንሽ ጀልባ አመለጡ። 80ዎቹ መምህራኖችና ቀሳውስቶች በባህር መካከል እየነደደች ባለች መርከብ ውስጥ ተቆልፎባቸው በጅምላ ተቃጥለውና ሰጥመው አለቁ። የሥላሴ አስተምህሮ ዛሬ በዓለም ዙሪያ ባሉ አብያተ ክርስቲያናት ኦርቶዶክስ፣ ካቶሊክና ፕሮቴስታንት ዘንድ የጸናው እንዲሁ በቀላሉ አልነበረም። ታሪኩ የሚያሳየው ይህ የሃይማኖት ውሳኔ በንጉሶች ሰይፍ፣ በቤተ መንግሥት ሴራ፣ በአርዮስ ምስጢራዊና ዘግናኝ አሟሟት እንዲሁም በባህር ላይ በነደደው በሰማዕታት እሳት ውስጥ አልፎ የተጻፈ የደም ታሪክ ነው ይላሉ።